እንኳንስ በዚህ ስፍራ ቅዱሳን በሞሉበት ምድረ በዳም ተዘምሯል ምንም ቀስቃሽ በሌለበት። እንኳንስ በዚህ ስፍራ ካህናት በሞሉበት ምድረ በዳም ተዘምሯል ምንም ቀስቃሽ በሌለበት። በትንሹ በትልቁ አንተን ሳላማርር ዝም ብዬ ሳመሰግን ጨመረብኝ መዝሙር ጨመረብኝ ክብር ጨመረብኝ መዝሙር። ባለፈው የዛሬ ሳምንት ዳግመኛ መጣ በሚል ስለ ጌታችን ስለ ኢየሱስ ክርስቶስ ነው የተከፋፈልነው። መነሻ ያደረግነው ትንሽ ዛሬ ላይ ላላችሁ ክለሳ አድርጌ 2 ነጥቦች አንስቻለሁ ባለፈው። ዛሬ ደግሞ ሁለቱን እናያለን። መነሻ ያደረኩት ቃል ዮሐንስ ወንጌል ምዕራፍ 4 ቁጥር 46 ላይ ኢየሱስም ውሃውን የወይን ጠጅ ወዳደረገባት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት ከንጉሥ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄዶ ወርዶም እንዲፈውስለት ለመነው እያለ ይቀጥላል። ወደ ገሊላ ቃና ዳግመኛ መጣ በሚል ርዕስ ነው የተከፋፈልነው። ገሊላ ቃና ምዕራፍ 2 ዮሐንስ ወንጌል ላይ ታስታውሳላችሁ። ክለሳ ለማድረግ ያክል ነው። ቤተሰቦች ያላቸውን ሁሉ ነገር አሟጠው ደግሰው ድንገት ሰው እየጠጣ የተደሰተ በሆታ መሃል፣ በደስታ መሃል፣ በፌሽታ መሃል ከአስተናጋጆቹ መርዶ መጣ። ምን የሚል አለቀብን የሚል ምኑ ጠጁ አለቀ። አሁን ይህንን ቤተሰብ ደጋሾቹ ሲሰሙ እንዴት እንደሚሳቀቁ አስቡት። እዛ ጫማ ውስጥና ራሳችሁን አስገቡና ብዙ ትችት ሊቀርብባቸው ይችላል። ባለፈው ምስላችሁ ነበረ። የአይሁድ ማህበረሰብ ከኛ ከአበሻው ማህበረሰብ ጋር የሚመሳሰል ነገር አለው። ምናልባት ምንድን ነው ያላቅማቸው ደግሰው ምንድን ነው መጥነው አይጠሩም ነበር እንዴ የሚል ሰው አይጠፋም። በዚህ ሁሉ መሸማቀቅ ውስጥ እንግዲህ ግራ ሲጋቡ ወደ ቅድስት ድንግል ማርያም ሄደው የጠየቋትን ታስታውሳላችሁ። እሷም ያሉ የሚላችሁን አድርጉ አለቻቸው። ከዛ የሆነውን ታምር ታስታውሳላችሁ። ስለዚህ የሰዎችን ሀፍረት ውሃውን ወደ ወይን ጠጅ በመቀየር እጥረታቸውን በብዙ ብዜት በተአምራት ኢየሱስ ክርስቶስ እንዴት ያን ቤተሰብ ከዛ ጉድ እንዳወጣው የመጀመሪያ ተአምር ያደረገበት እንደሆነ ይናገራል። ስለዚህ ዮሐንስ 4:46 ላይ ደግሞ ኢየሱስ የሚልና ወደ ውሃውን ወደ ወይን ጠጅ ወደ ቀየረባት ወደ ገሊላ ቃና ዳግመኛ መጣ። የመጣው ይሄ ጌታ ተአምር የሚያደርገው ጌታ ነው። የሰዎችን ጉድለት የሞላ ጌታ ነው። ሀፍረታቸውን የሸፈነ ጌታ ነው። ከዚህም የተነሳ ያ ምስክርነት፣ ያ ዝና፣ ያ ስራ፣ ያ ታምራት ወጥቶ ስለነበረ ይሄ ሹመኛ ደግሞ ያደረገውን ታውቃላችሁ። በመጣ ጊዜ የሹሙን ልጅ ፈወሰ። ሹመት ያልፈወሰውን፣ አንዳንድ ጊዜ ገንዘብ የማይፈውሰው፣ ስልጣን የማይፈውሰው፣ ሀብት የማይፈውሰው፣ አገር መቀየር የማይፈውሰው ጉዳይ ይኖረናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ሊፈታው የሚችል። ክብር ለኢየሱስ ይሁን። ይሄ ጌታ ያናውን ታሪካዊ ዳራ ላሳያችሁ ብዬ ነው። ዋናው ዓላማዬ ይሄ ጌታ ወደ ህይወታችን ዳግመኛ ይመጣል። ለምን ይመጣል? እጥረትን ሊሞላ ይመጣል። ጉድለትን ሊሞላ ይመጣል። የወደቀን ሊያነሳ ይመጣል። የሳተን ሊመልስ ይመጣል። እምነት የጎደለውን እምነቱን ሊሞላ ይመጣል። ጤና የተጓደለበትን ጤናውን ሊፈውስ ይመጣል። ክብር ለኢየሱስ ይሁን። ያን ነበረ ያነሳ ነው። ከዛ እንደገና ሲመጣ ምን ሆነ የሚለው ሐሳብ ታስታውሳላችሁ። ሰው ለሌላቸው ሰው ሆኖ ተገለጠ። ዮሐንስ ወንጌል ምዕራፍ 5 ላይ ከዮሐንስ ወንጌል ምዕራፍ 4 ቀጥሎ ያለ ምዕራፍ ላይ ብታዩት ያ ሽባ ሰው ልትድን ትወዳለህ ሲለው ሰው የለኝም። ስለዚህ ኢየሱስ ሰው ለሌላቸው መጥቷል። ምንድነው ያለው? ተነሳ፣ አልጋን ተሸክመህ ሂድ፣ ሰው ለሌላቸው ሰው ሆኜ መጥቻለሁ።
እኔ ልገባ ስል ቀድሞ ሌላው ይገባና ተፈውሶ ይሄዳል። በመጀመሪያ የገባ ከማንኛውም ደዌ ይፈወስ ነበር ይላል እዛው። ሲሞክር ቀድሞት ሌላ ይገባል፣ ተፈውሶ ይሄዳል። ሲሞክር እና እንዲህ የሚል ቃል አለ፣ ለብዙ ዘመን እንደዚህ እንደነበረ አውቆ ልትድን ትወዳለህን አለው ይላል። ከዛ ለኢየሱስ የመለሰውን ታስታውሳላችሁ። እንግዳ ነው ወይ? የመዳኛ መንገዱ እኮ ይሄ ነው። መልአክ ይመጣል፣ አልፎ አልፎ ነው፣ ድንገት ነው የሚመጣው እና የገባ ሰው ነው የሚፈወሰው የሚድነው። እኔን ደግሞ ከዚህ ወደዛ የሚያደርሰኝ ሰው የለኝም። ከዛስ ሂድ ግባ አይደለም ያለው፣ ተነሳ አልጋን ተሸክመ ሂድ። የፈውስ ምንጭ ስለሆነ ኢየሱስ ዳግመኛ የመጣው ጌታ በተሻለ ተአምራት በሕይወታችን ይገለጣል። ኢየሱስ ክርስቶስ ጌታ ነው። ሰው ለሌላቸው ሰው ሆኖ መጥቷል። አንደኛው እሱ ነው። ሁለተኛ ያልኩት የነበረው የሳቱትን ወደ ቦታቸው መልሷል። ታስታውሳላችሁ ዮሐንስ ወንጌል 21:15 ላይ ለዛ ርዕስ የተሰጠው አለ። ኢየሱስም ጴጥሮስን ወደ ቀድሞ ቦታው መለሰው የሚል ርዕስ አለው እና ጴጥሮስ የምታውቁት ነው። 3 ጊዜ ሽምጥጥ አድርጎ የካደ፣ በማስረጃ የካደ፣ አላቀውም ያለ ትልቅ ክህደት የፈጸመ፣ ተደጋጋሚ የፈጸመ ይሄንን ሰው ከጨዋታ ውጭ ወጥቶ የነበረን ሰው፣ ከተልእኮ ውጭ ወጥቶ የነበረን ሰው ኢየሱስ ዳግመኛ ወደ ቦታው መለሰው። ቦታው የት ነው? የነገርኳችሁ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎ ጌታ ሆይ እወድሃለሁ፣ በጎቼን አሰማራ አለው። የዮና ልጅ ስምዖን ሆይ ትወደኛለህን? አዎ እወድሃለሁ፣ ጠቦቶቼን ጠብቅ። ተመልከቱ። 3ኛ የዮና ልጅ ስምዖን ሆይ ትወደኛለህን ሲለው ጴጥሮስ ትንሽ ቅር ተሰኝና የመለሰው ታስታውሳላችሁ፣ ጌታ ሆይ እንዲወድህ አንተ ታውቃለህ። እዛ ላይ ግን ካስታወሳችሁ ጴጥሮስ ኢየሱስን የካደው 3 ጊዜ ነው። በገረዲቷ ፊት፣ ከዛ በሌላ ወንድም ፊት 3 ጊዜ ነው የካደው። ኢየሱስ ክርስቶስ ወደ ተልእኮ ወደ አገልግሎቱ መጀመሪያ ጴጥሮስ ወደ ነበረበት ውቅር ወደዛ ሲመልሰው አላውቅህም ባለበት አንደበቱ ጌታ ሆይ እወድሃለሁ፣ ያን የስንፍና ወራቱን ያንን የስተት ጊዜውን ሻርለት። በምን እወድሃለሁ ጌታ ሆይ እወድሃለሁ ጌታ ሆይ 3 ጊዜ። ዝም ብሎ ለጨዋታ በሚመስል አይደለም ያደረገው። ወደ ቀድሞ ቦታው መለሰው፣ ግን አወራረደ። አያችሁ፣ አንዳንድ ጊዜ በሕይወታችሁ ውስጥ የገጠማችሁን ስንፍና የገጠማችሁ ማንኛውም ነገር ሕያውና ክቡር የሆነ የክርስቶስ ደም አለ። አያም ሮንግ ጌታ ሆይ በቃ አንዳንድ ጊዜ ኃይል ካጣን የአገሬ ልጆች በአገልግሎታችን፣ በሕይወታችን፣ በምልልሳችን፣ በእያንዳንዱ ነገራችን አቅም ካጣን፣ እንደ ቀድሞ መሆን ካቃተን፣ ስናገለግል በቃ ዝም ብሎ ኳኳቴ ከሆነብን፣ ያ ድሮ የምናቀው ድሮ የነበረን ለዛ ከጠፋብን የአገሬ ልጆች ቆም ብለን ዲል ማድረግ ያስፈልጋል። ይሄ አንዴ በሕይወት ዘመን የምናደርገው ብቻ ሳይሆን በየዕለቱ በሚገጥሙን ነገሮች ሁሉ እግዚአብሔር በምሕረቱ በሚታመኑ ደስ ይለዋል ይላል። ክብር ለኢየሱስ ሲሆን ጴጥሮስ ዲል አረገ። ምን 3 ጊዜ እወድሃለሁ ጌታ ሆይ እወድሃለሁ ጌታ ሆይ አወራረደ። ከዛስ ቀድሞውኑ የነበረው ተልእኮ ላይ መለሰው። ኢየሱስ ዳግመኛ ሲመጣ ምን ይሆናል? የሳቱትን ይመልሳል። ኢየሱስ ክርስቶስ ጌታ ነው አለ። በምጽአት የመጨረሻው አመጣጥ አለ። ግን በጉዞአችን በጆርኒያችን ላይ በሚገጥሙን ቻሌንጆች፣ በሚገጥሙን እንቅፋቶች፣ በሚገጥሙን መሳቶች፣ በየትኛውም ነገር ውስጥ ኢየሱስ የእንደገና አምላክ ነው። ይህን ደግሞ ከኔ ስትሰሙ በጣም ደስ ሊላችሁ ይገባል። በዚህ ያላችሁ ከፍታ፣ ዝቅታ፣ ማግኘት፣ ማጣት፣ መክበር፣ መዋረድ፣ በነቀፋ በመወደድ በብዙ መንገድ አንዳንዱ ከራሳችን ቀሽምነት ከራሳችን አለመቻል፣ አንዳንዱ ጠላት ባዘጋጀው ወጥመድ፣ አንዳንዱ በጣም ብዙ ነገሮች አልፈናል። እግዚአብሔር የተመሰገነ ይሁን፣ ለጸጋው ክብር ይሁን። ያንን ያለ ሀፍረት የምንነግራችሁ ለምን መሰላችሁ? ያንን ያለ መሸማቀቅ የምንነግራችሁ ለምን መሰላችሁ?
ታስታውሱ ከሆነ ጴጥሮስ በጣም ብዙ ፎክሮ ነበረ በደህናው ቀን። ጌታ ሆይ እነዚህ ቢክዱ ታስታውሳላችሁ። እኔ ግን አለ እኔ አልክድህም። ሃሌሉያ ምንልበት ይቺ የሞቅታ ጊዜ አለች። ማንም ካንተ ምናምን የሚልበት ማንም ንቅንቅ የለም ምንልበት አለ። ተው እንተዋወቃለን፣ እኔ አውቃለሁ። ዶሮ ሳይጨስ 3 ጊዜ ታስታውሳላችሁ። እንደውም አንድ ቦታ ላይ ምን እንዳለ ታውቃላችሁ? በተመለስ ጊዜ ወንድሞችን አበርታ ይላል። አቤት ይህን ቃል ስወደው። ሄዶ እንደሚመለስ ኦልሬዲ በእግዚአብሔር ማዕቀፍ ውስጥ አለ፣ በእግዚአብሔር ዓለም እቅድ ውስጥ አለ። ማለት እግዚአብሔር የሚያውቀው እግዚአብሔር የማያውቀው የተሰወረ ነገር የለም በሕይወታችን ላይ። የአገሬ ልጆች ማንኛውም እንቅፋት ቢገጥማችሁ ድል አድርጉ ከጌታ ጋር። የእንደገና አምላክ ስለሆነ ክብር ሁሉ ለኢየሱስ ይሁን። እንደገና ወደ ቀድሞ ቦታው መለሰው። አብረውት የነበሩት ቢመኙት፣ የሚቀናቀኑት ቢመኙት፣ ያን አጋጣሚ ተጠቅመው እሰይ ያሉ እንኳን ቢኖሩ አይጠፋም። የአገሬ ልጆች አይጠፋም። እኔ ወደፊት በጣም ብዙ ምጽፋቸው ማጋራችሁ ነገሮች አሉ። ምናልባት በተወሰኑ ወራቶች 2ኛ መጽሐፍ ይወጣል፣ የጸናውን አስቡ የሚል። በዚህ አጋጣሚ እነሱ ላይ የምታገኟቸው ከዚህ ቀደም በምንም ያልሰማችኋቸው ታሪኮች አሉ። ዋው እንደዚህም ታልፏል እንደ የምትሏቸው ያንን ሁሉ አሁን ስናደርግ ሰዎች ከዛ ውስጥ እንዲማሩ፣ እንዲመከሩበት፣ እንዲገሰጹበት፣ ራሳቸውን እንዲያዩ የእኔ መከራ በቃ እኔ እኮ ዳግማዊ ኢዮብ ነኝ በእኔ ላይ ያለ የመከራ አይነት የሚሉ ሰዎች አይጠፉም። አየህ ግን እንደዛ እንዳልሆነ እናንተ የምታልፉበትን ቻሌንጅ የሚያልፉ ብዙ እንዳሉ አገልጋዮች፣ ቅዱሳን ወንድሞች፣ ሴቶች በመገፋት ቢሆን በመከዳት ቢሆን ቅርባችሁ ባለ ሰው ብዙ ባደረጋችሁለት ሰው ጉድጓድ ሲቆፈርላችሁ ማየት ቢሆን ይሄው ወንድማችሁ ነው ያለው። ወደ ቀድሞ ቦታው መለሰው የሚለው ለእኔ በጣም ትልቅ ትርጉም አለው። ያንተን መንገድ እግዚአብሔር አንተን ያስቀጥልሃል እንጂ ሌላ ተቀያሪ ሰው የለውም። በአንተ የተጀመረው አገልግሎት በአንተ ያልቃል፣ በአንተ ይጨርሳል። ክብር ሁሉ ለኢየሱስ ይሁን። እዛ የችግር አጋጣሚ ላይ ጴጥሮስ አሁን በስተቱ ጊዜ በቃ መጠቋቆሚያ ሆነዋል። አፍረት ነው ያሸማቀቃል። አንድ አይደለም 3 ጊዜ ነው። በተለይ ባለፈው ስነግራችሁ ነበር። አንደኛው መጥቶ አንተ ከጌታ ከኢየሱስ ጋር ነበርክ ምናምን ያለው በአትክልቱ ቦታ ይለዋል። አንደኛው ወንጌል ጸሐፊ ከኢየሱስ ጋር ነበርክ ብሎ የጠየቀው ማን እንደሆነ ታውቃላችሁ? የሊቀ ካህኑ ዘመድ ነው። የሊቀ ካህኑ ዘመድ ማለት ትዝ ካላችሁ ጴጥሮስ እዛ ጸሎት ተራራ ላይ እየጸለየው እያለ ኢየሱስን ሊይዙት ሲመጡ ሰይፉን ይዞ ነው የሚጸልየው። አድነን መቼም እንዲህ አይነት ጸሎት ላይ ሰይፉን ይዟል። በጸሎት ከሆነ በጸሎት አልፈዋለሁ፣ ካልሆነ በዚህ ገነጠልኩ አልፋለሁ እንደሚባለው ማለት ነው። ለምን ያዘው ሰንቲውን? አይ እንደ አማራጭ በቃ አንዳንድ ነገሮቻችን መጣል አለብን። የጸሎት ተራራ ላይ ያንን ሰይፍ ይዞ ነበር ይጸልይ የነበረው እና ኢየሱስ ጋር መጥተው ሊይዙት ሲሉ ጌታዬን አሳልፌ አልሰጥም ብሎ እንደምታውቁት ሰይፉን አወጣ። ማርቆስ የሚባለውን ሰው ጆሮውን ቆረጠ ይላል። እዛ የነበረ ሰው ያየው መቆርቆሩን ያየው ጌታዬንማ እኔ አሳልፌ አልሰጥም በሕይወት እያለሁ ስንል አንዳንድ ጊዜ እኔ ለጌታ ነገር እንደው በቃ አንገቴን እሰጣለሁ ያልንባቸው ምዕራፎች አሉ። ግን ተመልከቱ፣ ሽምጥጥ 3 ጊዜ። የመጨረሻ የካደው ደግሞ በዚህ ሰውዬ ፊት መሆኑስ አይቶታል። እዛስ ሲከላከልለት ለኢየሱስ አይቶታል። ፊተኛ ሆኖ እኔ ነኝ ተቆርቋሪ ነኝ አሳልፌ አልሰጥም ሲል እና በዚህ አሁን ከኛ የራሳችን ወደ ራሳችን ለማምጣት ስታገለግሉ ሰዎች የሚያውቋችሁ የነበሩ ለጌታ ስትቀኑ፣ ስትቆረቆሩ፣ ስትጸልዩ፣ ስትጾሙ፣ ስትነበዩ፣ በእግዚአብሔር ቃል ስታገለግሉ
በዛ ቁጭት ወይኔ እሱ እኮ ቃል ሲያምርበት የተባላችሁ፣ ወይኔ ስለ ኢየሱስ ሲያወራ እሱ እኮ ትባሉ የነበራችሁ፣ ግን እንደ ጴጥሮስ በዛ መታወቂያ የሚያውቋችሁ ሰዎች ደግሞ ሽምጥጥ አድርጋችሁ ስትክዱ ሌላ ጽንፍ አይተዋችሁ ቢሆን አንድ ነገር ልበላችሁ፣ ኢየሱስ ክርስቶስ የእንደገና አምላክ ነው። ዳግመኛ መጣ። ወደማ ሽምጥጥ ወዳደረገው ወደ ጴጥሮስ። ኢየሱስ ክርስቶስ ያድናል ለዘላለም። ሕያው አምላክ ነው የምናመልከው። ይሄ ዝም ብሎ ታሪክ ብቻ አይደለም ነገራችሁ። ስለዚህ ሁለተኛው የሳቱትን ለመመለስ እንደገና መጣ ኢየሱስ። የጴጥሮስ ታሪክ። ክብር ሁሉ ለኢየሱስ ይሁንለት ለዘላለም። ዛሬ ሶስተኛና አራተኛውን ላካፍላችሁ ባለን ቀሪ ሰዓት። ኢየሱስ ያድናል ለዘላለም። ሶስተኛው ምን እንደሆነ ታውቃላችሁ? ባልጠበቅነው መንገድ ይመጣል፣ ይገለጥልናል። እኛም ተገልጧል። ባልተጠበቀ መንገድ፣ ባልጠረጠሩት መንገድ፣ በማይመለከተው ሰው እግዚአብሔር እንደገና እድል ሰጥቶ እስትንፋሱ የተቀጠለለትን ሰው ነው። አሁን ደግሞ የምነግራችሁ ይህን ታሪክ ሉቃስ 10 ላይ ያለ ቁጥር 30። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ተመልከቱ። እነሆም አንድ ቀን አንድ ሕግ አዋቂ ኢየሱስን ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት ለመውረስ ምን ላድርግ? ከፍ ብሎ ነው የማነብላችሁ። የሕይወት ጉዳይ ነው አሁን ጥያቄው። የዘላለም ሕይወት ምን እንዳገኝ ምን ላድርግ? ሰውየው ይሄ ያንን ከመፈለግና ከመራብ ከመናፈቅ የመጣ ጥያቄ ሳይሆን ሊፈትነው ወዶ የሚል ቃል አለ። ታስታውሳላችሁ? ከዛ የዘላለም ሕይወት ለመውረስ ምን ላድርግ አለው። ኢየሱስም በሕግ የተጻፈው ምንድን ነው ብሎ መለሰለት። እንዴትስ ታነበዋለህ ሲል መለሰለት። ሰውየውም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህና በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደራስህ ውደድ ይላል። ኢየሱስም በትክክል መልሰሃል፣ አንተም እንደዚሁ አድርግ፣ በሕይወት ትኖራለህ አለው። ሰውየውም ራሱን ሊያጸድቅ ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው ብሎ ጠየቀው። የመጣበት መንፈስ እንዳልኳችሁ ጤናማ መንፈስ አይደለም። ራሱን ለማጽደቅ ፈልጎ እንደገና ባልንጀራዬስ ማን ነው አለ። ኢየሱስም እንዲህ ሲል መለሰለት፣ መልስ ሰጠው። መጀመሪያ ላይ ያነበብኩላችሁ ታሪክ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎች እጅ ወደቀ። ልብሱንም ገፈፉት፣ ደበደቡት፣ በሞት አፋፍ ላይ ጥለውት ሄዱ። አንድ ካህን፣ ይሄን ልብ ብላችሁ ስሙኝ፣ አንድ ካህን ምክንያት ስላለኝ ነው፣ በአጋጣሚ በዛ መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ። እሺ። ደግሞም አንድ ሌዋዊ እዚያ ቦታ ላይ ሲደርስ አየውና እርሱም ገለል ብሎ አለፈ። አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ። ባየውም ጊዜ አዘነለት። ቀርቦም ቁስሎቹ ላይ ዘይትና የወይን ጠጅ አፍስሶ አሰረለት። በራሱም አህያ ላይ አስቀምጦ ወደ እንግዶች ማረፊያ ቤት ወሰደው፣ በዚያም ተንከባከበው። በማግስቱም 2 ዲናር አውጥቶ ለማረፊያ ቤቱ ባለቤት ሰጠና ይህን ሰው አደራ አስታመው፣ ከዚህ በላይ የምታወጣውንም ወጪ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች እጅ ለወደቀው ሰው ባልንጀራ የሆነው የትኛው ይመስልሃል? ለሕግ አዋቂው። ሕግ አዋቂውም የራራለት ነዋ፣ ምሕረት ያደረገለት ነዋ አለው። ኢየሱስም አንተም ሂድና እንዲህ አድርግ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ዳግመኛ መጣ። ለማ መጣ?
ሊረዱ ሲችሉ ሊያግዙ ሲችሉ ኃላፊነት የተሰጣቸው ካህን ሌዊ አይተው እንዳላየው ላለፉት ነፍስ ውጪ ነፍስ ግቢ በሞትና በሕይወት ላለ ለዚህ ሰው የማይመለከተውን ሰው ላከለት። ኢየሱስ መንገድ አይቀየስለትም። በዚህ በኩል በዚህ ብቻ በዚህ አይደለም ይመጣል የሚባለው። አሰራሩ ዘወርዋራ ስለሆነ ለዚህ ሰው ተመልከቱ፣ በወንበዴዎች እጅ ተደብድቦ የወደቀ ተገፎ እርቃኑን ያለ በነፍስ በሕይወትና በሞት መካከል ያለ ሰው ካህኑ እንደ ድንገት በዛ ወረደ ይላል አይደለ? ካህን ምንድን ነው? የአገሬ ሰዎች ካህን በአዲስ ኪዳን በጎነቱ እንድናወራ የተመረጠ ትውልድ የንጉሥ ካህናት እንላለን። ጴጥሮስ 2 አይደለ? ልክ ነው። በዚህም ዘመን ካህናት አሳይን የተደረጉት ተመሳሳይ ነገር እንዲያደርጉ ነው። ለእግዚአብሔር አምላክ ይቀድሳሉ፣ ለሰዎች ደግሞ ፍትህን ይሰጣሉ፣ አገልግሎትን ይሰጣሉ፣ የደከመውን ያግዛሉ፣ የሳተውን ይመልሳሉ፣ ለተጠቃው ይፈርዳሉ፣ በፍርድ አድለው አያደርጉም። ካህናት እንደዚህ አይነት ቸርነትና በጎነት በምድር ላይ እግዚአብሔርን ስራ እግዚአብሔርን የበጎነት ስራ እንዲሰሩ አሳይን የተደረጉ ናቸው። ሰው ተመልከቱ፣ ወደ ወደቀው ሰው ወደ ተደበደበው ሰው ልብሱ ተገፎ በሕይወትና በሞት መካከል ወዳለው ሰው እግዚአብሔር አምላክ የዚህን የካህኑን ቀልብ እንደ ድንገት ነው የሚለው አይደለ? በሰው ድንገት ነው ይመስል ቀልቡን አምጥቶ በዛ ወረደ ይላል። ያየዋል ሰማይ። ተልኮውን ሊፈጽም ነው ይሄ ካህን ይላል። እርግጥ ነው እግዚአብሔር ዛሬን ትላንትን ዛሬን ነገን የሚያውቅ አምላክ ነው። ዘላለማዊ አምላክ ነው። ተልኮውን ይፈጽም ይሆን ይሄ ሰው? በሕይወትና በሞት መካከል ያለውን ሰው ለማገዝ ለመርዳት፣ ቁስሉን ለመጠገን በሕይወት እንዲቀጥል አሳይን የተደረገው አገልግሎቱ ለዚህ ነው። በምድር ያለው ቆይታ ይሄ ነው። እኛ እያንዳንዳችን አሁን ቻሌንጅ ላድርጋችሁ፣ እድሜ የተቀጠለልን ይህንን የጌታን በጎነት እንድንገልጥ ነው፣ ሌላ አይደለም። እግዚአብሔር እጅ እግር አለው ወይ ምናምን ካላችሁ በጣም ኢለመንተሪ በሆነ መንገድ ልንገራችሁ። አለው። አዎ፣ እጁ እኔ ነኝ፣ አንተ ነህ፣ እግሩ አንቺ ነሽ። ምናልባት እናንተ አንድ ቀን አለውህ ብትሉት በሕይወት ሊኖር የሚችል ሰው ችላ ብላችሁ አልፋችሁ ይሆን? እንደዚህ ካህን ቻሌንጅ እስኪ እንደራረግ። ምናልባት የአንድ ቀን የቤት ክራይ ብትከፍሉለት ከዛ በኋላ ሕይወቱ መስመር ይዞ ተቀይሮ አገልጋይ ሆኖ አንድ ሰው እንኳን እኔ አሁን ስንት አሉ በሕይወቴ በቃ በየዘመናቱ እግዚአብሔር አምላክ ያመጣቸው መመሰክራቸው መጽሐፌ ላይ ስጽፍ ማላፍርባቸው በቃ እግዚአብሔር የተጠቀመባቸው ሰዎች እንድቀጥል ምክንያት የሆኑ በአገልግሎት እግዚአብሔር አምላክ ጌታ ኢየሱስ እንደገና ይመጣል ስንል ፊዚካል በሆነ መንገድ ወይም ደግሞ እዛ ቃና ዘገሊላ ላይ በተገለጠው መንገድ ወይ ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ባልኳችሁ መንገድ በዛ አትጠብቁ። ባንተ በእኔ ባንቺ በእህቴ ይሆናል የሚመጣው። ለወደቀው በሕይወትና በሞት መካከል እያጣጣረ ላለው ካህኑ መጣ። ሸዋ 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 ጠረኑ ሁሉ በቃ ያስታውቃል። ልብሰ ተክህኗቸውን ታውቃላችሁ። በአሮን ልብስ ላይ እንደሚፈስ የሚለው ታስታውሳላችኋል። የካህናት ልብሳቸው፣ ነገረ ስራቸው፣ ሁለንተናቸው ይለያል። ከሩቅ ያስታውቃሉ። መዓዛቸው ሜቢ አሽትቶ የሆነ ያን መዓዛ በውስጡ አይ በቃ ይሄ ካህን ደረሰልኝ ማለት ነው ብሎ ይሆን? በውስጡ የመነሳት ተስፋ ሰንቆ ይሆን? መጣ። አጠገቡ ሲደርስ አየው። እያቃሰተ ነው። ምን እንደሚል ታውቃላችሁ? የአገሬ ልጆች እንዳላየ ገለል ብሎ አለፈ ይላል። አድነን። ሰማይ ትልቅ ኤክስ ሰጠው። አሳይን የተደረግከው ለዚህ ነበር። ተልእኮህን አልፈጸምክም። ሕይወት የተቀጠለልህ፣ ስልጣን የተሰጠ ልብስህ ልብሰ ተክህኖ
ያለ ሹመት ያለ የአገልግሎት ዘርፍ አንዱ ይሄ ነው። አለፍከው። ኤክስ ሌዋዊው መጣ ይላል። እንደ ድንገት የሚለውን አንብቡት። ሌዋዊውም ተመሳሳይ የማይታየውን አምላክ ለማገልገል የህዝብ አገልጋይ ሆነው የተሾሙ ናቸው እነኚህ። ተመሳሳይ ታምናላችሁ? ሌዋዊውም አየው፣ እንዳላየው ገለል ብሎ አለፈ። ሰማይ ኤክስ ሰጠው። ስንት ጊዜ ኤክስ ሰጥቶኝ ይሆን እኔን? ስንት ጊዜ ኤክስ ተብለን ይሆን እኛ? በህይወቴ ዴቭ ያቀኛል። ይኸው ከልጅነት ጀምሮ ወዳጄ ወንድሜ ስለሆነ ውስጤ በጣም ምርር ብሎ ካዘነ መቼ እንደማዝን ልንገራችሁ። አንዳንድ ሰዎች የሆነ እገዛ ፈልገው ጠይቀዋችሁ ማድረግ የማትችሉበት ሁኔታ አጋጥሟችሁ ያውቃል? ትንቆራጠጣላችሁ። አንዳንዴ ትንቆራጠጣላችሁ። በኮቪድ ጊዜ በቃ የሆነ ነገር ሲባል አንዱ አገልጋይ የቤተሰቡ የሚስቱ ቤተሰቦች ቤት ገባ፣ የቤት ኪራይ የሚከፍሉት አጥተው እንዲህ ቲቪ ተሽጦ አልጋ ተሽጦ ምናምን ሲሏችሁ የሆነ ነገር ስታረጉ የሆነ ነገር ሲሆን እና እዚህ አንድ ባልና ሚስት ወዳጆች አሉ 911 እምላቸው በቃ እንደዚህ በቃ ላረግ ነው እንደዚህ ሊሆን ነው በልባቸው ያለውን አርጉ ስላቸው የሚያረጉ ግን አንዳንዴ አልሞላ ብሏችሁ ሲያልፍ በቃ አለው እግዚአብሔር በእርግጥ መላ። ካህኑ አለፈው፣ ሌዋዊው አለፈው። ባልተጠበቀው ሳምራዊ የዚህ ሰው ህይወት እንደቀጠለ እኛ ባንችል ባናደርግ እግዚአብሔር አምላክ እኛን ይታዘበናል። ግን አስቴር መጽሐፍ መርዶክዮስ ያላት ታስታውሳላችሁ? ምዕራፍ 5 ላይ መዳን ለአይሁድ ይሆናል መሆኑ አይቀርም። የኪዳን ህዝብ ነው፣ አይጠፋም። ምናልባትም አንቺ ለዚህ ጊዜ እግዚአብሔር አምላክ የእስራኤል አምላክ ንግስት እንድትሆኚ ያደረገሽ አክሰስ የሰጠሽ ለዚህ ጊዜ ሊሆን ይችላል። ችላ ብትይና ብትተይ መዳን ለአይሁድ ከሌላ ስፍራ ይሆናል። ኢየሱስ ያድናል ለዘላለም። ካህኑ አለፈው፣ ሌዋዊ አለፈው። እኛ ብናልፈው እግዚአብሔር እንደገና አለው። ይሄ የግልግል ቀኔ ነው፣ በቃ አገልጋይ ከሌ መጥቷል እዚህ ኮንፈረንስ ላይ ብለው አንዳንድ ሰዎች ሄደው ዲስአፖይንትድ ይሆናሉ። ከዛ መንፈሳዊ ፕሮግራሞች ምናምን ቅልል ይሉባቸዋል። የአገሬ ልጆች አንድ ምክር ልምከራችሁ፣ ሌላ እድል አለ። በሆነ ኮንፈረንስ ላይ ኤክስፔክት አድርጋችሁ አገልጋዩ አልፏችሁ ሊሆን ይችላል። ቦታ አልሰጣችሁ ሊሆን ይችላል። አቴንሽን አልሰጣችሁ ሊሆን ይችላል። በተለያየ ምክንያት ማለት ነው። ግን ዶንት ጊቭ አፕ፣ ተስፋ አትቁረጡ። ለምን? ሌላ መንገድ አለው። የማይመለከተውን ሰው አይልክለትም። አሜን። ሳምራውያን እኮ ከአይሁድ ጋር ሲስተያዩ ታውቃላችሁ። አይሁዶች በቆረጣ ነው የሚያዩዋቸው። ድቅል ናቸው፣ የሚናቁ ናቸው። ለዚህ ጭንቅ ጊዜ ግን ሲያየው ሰዋዊ ርኅራኄ ነው፣ መንፈሳዊ አይደለም። በዚህ የተሰማው ማለት ምንም እዛ ኪዳን ውስጥ ያለ ስላይደል እስኪ ጌታን እናክብር። ጌታ ስም ብሩክ ይሁን። አባ አንተ ድንቅ ነህ፣ እናመሰግንሃለን። ሌላ ምን ይባላል? ዛሬ ይሄው አንተን ለማመስገን እስትንፋስ አለን። አንተን ለማመስገን አንደበት አለን። ሌላ ደግሞ ብንቆጥር በጣም ብዙ ያደረክልን በጎነቶች አሉ። ጠላት ያልሆነውን ጎደለ የምንለውን ፊታችን ላይ ድቅን ስለሚያደርግ ዓለሙ በክፉ ስለተያዘ ያኛው ስለሚጎላ ነው እንጂ ያደረክልን ከቃላት በላይ ነው። ስምህ ከዘላለም እስከ ዘላለም የተቀደሰ ይሁን። አንተ የፍጥረት መገኛ ትልቅ አምላክ ነህ። እግዚአብሔር ቸር አምላክ፣ በጎ አምላክ፣ ድንቅ አምላክ እናመሰግንሃለን።
ስናወራ እዚህ በጣም ባለ ታሪኮች ነን። ጌታ ሆይ ዛሬ 28 ዓመት 30 ዓመት ከዛ በፊት የነበሩ ውጣ ውረዶች፣ ጆርኒዎች ሁሉ ላይ እግዚአብሔር ሆይ ያንተ እጅ ነበረ አብሮን። አልጠፋንም። ስንወድቅ አንስተናል፣ ስንስት መልሰናል። እግዚአብሔር ቸር አምላክ ዛሬ በዚህ ሕዝብ መካከል እንደገና እናመሰግንሃለን። አሜን። ያለ ሀፍረት እናመሰግንሃለን። ማን ረዳ ሲባል ኢየሱስ አሜን እንላለን። ዛሬ አሜን። ኢየሱስ የሕይወት ራስ የሆንክ እናከብርሃለን። የቤተ ክርስቲያን ራስ የሆንክ እናመሰግንሃለን። እርቃንን ስለኛ ቀራንዮ ላይ የተሰቀልክ ያላፈርክብን ኢየሱሴ እንወድሃለን፣ እናመሰግንሃለን። አሜን። ያንተን በጎነት ለመናገር ዛሬ ደግሞ እድል ስለሰጠህን፣ እስትንፋስ ስለሰጠህን፣ ሰሚ ጆሮ ስለሰጠህን እግዚአብሔር ሆይ እናመሰግንሃለን። ክብርና ምስጋና ዛሬም ዘወትርም ላንተ ይሆን። በዚህ ያሉትን ሁሉ ጌታ አባት እግዚአብሔር ሆይ ቃልህንም ስንካፈል ቢሆን አንዳች ነገር በሕይወታቸው ላይ መጫር እንድትችል እኔ ስናገር ከቃሉ ጋር አብረህ እግዚአብሔር መንፈስ እንድትሰራ ጸጋ እንዲበዛ ሞገስ እንዲበዛ እግዚአብሔር ሆይ የለመዱት ቃል ደጋግመው የሰሙት ቃል እንኳን ቢሆን በሌላ መልክ እንድታበራላቸው ብርሃን እንዲያገኛቸው እግዚአብሔር ሆይ ዛሬ እዚህ ምሽት ላይ ለአንዳንዶች ማለዳ ነው። በዚህ ማለዳ እግዚአብሔር ይህን ቆረሰልኝ የሚሉበትን ነገር እንድታደርግ በኢየሱስ ስም እንጸልያለን። አንተ ድንቅ ነህ። ስለ ሁሉ ስምህ ብሩክ ይሁን። አሜን። ሃሌሉያ ሃሌሉያ። አመሰግናለሁ ኢየሱስ። የመልካም መጀመሪያ አንተነህ፣ የበጎ መጀመሪያ አንተነህ፣ የደግ መጀመሪያ አንተነህ፣ የፍቅር መጀመሪያ አንተነህ፣ የመልካም መጀመሪያ አንተነህ፣ የፍቅር መጀመሪያ አንተነህ፣ የበጎ መጀመሪያ አንተነህ፣ የደግ መጀመሪያ አንተነህ። ቋንቋ ያልተለወጠ እምላለሁ ዛሬ መልካም ነህ። ብዙ ነው ያሳለፍክ በፍቅር ተሸክመ፣ መልክን አልለወጠብኝ ወጀብ ቢሆን ማበሉ። ታምኜብህ ቆሜያለሁ ክብሪ ሁን ስለ ሁሉ። የመልካም መጀመሪያ አንተነህ፣ የበጎ መጀመሪያ አንተነህ፣ የደግ መጀመሪያ አንተነህ፣ የፍቅር መጀመሪያ አንተነህ። ሰው ሳያውቀኝ አወቅከኝ፣ በፊት አከበርከኝ። መመኪያዬ ነህ ክብሬ፣ ላንተ ነው መዘመሬ። ሰው ሳያውቀኝ አወቅከኝ፣ በፊት አከበርከኝ። መመኪያዬ ነህ ክብሬ፣ ላንተ ነው መዘመሬ። የመልካም መጀመሪያ አንተነህ፣ የበጎ መጀመሪያ አንተነህ፣ የፍቅር መጀመሪያ አንተነህ፣ የደግ መጀመሪያ አንተነህ።
የመልካም መጀመሪያ አንተነህ፣ የፍቅር መጀመሪያ አንተነህ፣ የበጎ መጀመሪያ አንተነህ፣ የደግ መጀመሪያ አንተነህ። ሃሌሉያ። እንኳ ያልተለወጠ እምላለሁ ዛሬ መልካም ነህ። ብዙ ነው ያሳለፍከኝ በፍቅር ተሸክመ፣ መልክን አልለወጠብኝ ወጀብ ቢሆን ማበሉ። ተመኘብህ ቆሜያለሁ ክብር ይሁን ስለ ሁሉ። የመልካም መጀመሪያ አንተነህ፣ የፍቅር መጀመሪያ አንተነህ፣ የበጎ መጀመሪያ አንተነህ፣ የደግ መጀመሪያ አንተነህ። ሰው ሳያውቀኝ አወቀኝ፣ በፊት አከበርከኝ። መመኪያዬ ነህ ክብሬ፣ ላንተ ነው መዘመሬ። ሰው ሳያውቀኝ አወቀኝ፣ በፊት አከበርከኝ። መመኪያዬ ነህ ክብሬ፣ ላንተ ነው መዘመሬ። የመልካም መጀመሪያ አንተነህ፣ የፍቅር መጀመሪያ አንተነህ፣ የደግ መጀመሪያ አንተነህ፣ የበጎ መጀመሪያ አንተነህ። ከሚሳቀቅ በሸሚዞኝ ወይ ሃሌሉያ። ስምህ ይባረክ የኔ ኢየሱስ። ካንተ በላይ ለኔ የለምና ለኔ ዘምሬ አልጠግብህም ኢየሱስ መድኔ። ካንተ በላይ ለኔ የለምና ለኔ አውርቼ አልጠግብህም ኢየሱስ መድኔ። ካንተ በላይ ለኔ የለምና ለኔ አውርቼ አልጠግብህም ኢየሱስ መድኔ። ካንተ በላይ ለኔ የለምና ለኔ ዘምሬ አልጠግብህም ኢየሱስ። ዘመን ሲከፋ ቀን ሲለዋወጥ አንተ ግን ያው ነህ የማትለወጥ። ሁሉ ለይቼ አውቄዋለሁ እንዳንተ ሚሆን የታገኛለሁ። ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለ ቢመኩብህ ታስመካለ። ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለ ቢመኩብህ ታስመካለ። ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለ ቢመኩብህ ታስመካለ። ካንተ በላይ ለኔ የለምና ለኔ አውርቼ አልጠግብህም ኢየሱስ መድኔ። ካንተ በላይ ለኔ የለምና ለኔ ዘምሬ አልጠግብህም ኢየሱስ መድኔ። ካንተ በላይ ለኔ የለምና ለኔ አውርቼ አልጠግብህም ኢየሱስ መድኔ።
ቀኔ ጣለውን እዩት ይህን ሰው ብለው ሲያወሩ መነሻም የለው ለክፉ ቀን መኩሪያ መከታ እያዩኝ ወጣው ወደ ከፍታ ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለ ቢመኩብህ ታስመካለ ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለ ቢመኩብህ ታስመካለ። ኢየሱስ ጌታችን ነው። ክብር ለሱ ይሁን። አሜን ሃሌሉያ። ኢየሱስ አሜን ሃሌሉያ። አንዱ ምሕረት ያረክለት አንዱ የፈወስከው ሲያመሰግን ብሰማ ውስጤን ከሰከሰው ሲጠራህ የሰማኸው በእጆች የተረዳ ይዘምር ሳይቆጥብ አለበት የምስጋና ዕዳ አለበት የምስጋና ዕዳ አለበት የዝማሬ ዕዳ አለበት የምስጋና ዕዳ አለበት የምስጋና ዕዳ አለበት የዝማሬ ዕዳ አለበት የዝማሬ ዕዳ። አንዱ ምሕረት ያረክለት አንዱ የፈወስከው ሲያመሰግን ብሰማ ውስጤን አናወጠው ሲጠራህ የሰማኸው በእጆች የተረዳ ያመስግን ሳይቆጥብ አለበት የምስጋና ዕዳ አለበት የምስጋና ዕዳ አለበት የምስጋና ዕዳ አለበት የዝማሬ ዕዳ አለበት የዝማሬ ዕዳ አለበት የምስጋና ዕዳ አለበት የምስጋና ዕዳ